በሰዓት እንግዲህ ዴቪድ ኦርንስቴን እንዳስታወቀው ከሆነ የዩናይትድ ቶፕ ወይ ደግሞ አንደኛ ላይ የተቀመጠው ምርጫቸው ኤደርሰን ነው ሲል ዘግቧል። ኤደርሰን ግን በጃንዋሪ ዝውውር እንደማይሸጥም አያይዞ ዘግቧል። ብሩኖ ፈርናንዴዝ የሚያመልጡት ጨዋታ አሁን ላይ ይፋ ሆኗል። የማቲያስ ኩኛ የሰሞኑን የፕሪሚየር ሊግ እንቅስቃሴዎችና ጎል ተሳትፎ እንግዲህ በጣም አሪፍና እያስመሰገነው ይገኛል። የማኑኤል ኡጋርቴ 7 የፕሪሚየር ሊግ ጨዋታ ጀምሮ 7ቱንም ዩናይትድ እንዲሸነፍ መሆኑ እንግዲህ አነጋጋሪው ሌላኛው ጉዳይ ነው። እነዚህ ጉዳዮች በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትዶች በብሩኖ ፈርናንዴዝ መጎዳት ምክንያት የማስፈረም ስትራቴጂያቸውን የመቀየር ግዴታ ይኖርባቸዋል። ቀደም ሲል እንደሰማነው ሩበን አሞሪም ወጥተው እንደተናገሩት እንግዲህ በአጭር ጊዜ ለሚያገለግለን ተጫዋች ላይ ኢንቨስት አናደርገው ወይ ደግሞ እንደዚህ ተጫዋቾችን አናስፈርም የሚል አስተያየትን ሰጥተው ነበር። ብሩኖ ፈርናንዴዝ በዛ ሰዓት ምንም አይነት ጉዳትም አላስተናገደም፣ ሜኑም በተመሳሳይ ጉዳትም አላስተናገደም ነበርና አሁን ላይ የብሩኖ ፈርናንዴዝ የጉዳት መጠን ረዘም ማለቱና ሚስ የሚያደርጋቸው ጨዋታዎች መብዛቱ በጃንዋሪ ዝውውር ግዴታ ለአጭር ጊዜ ሊያገለግላቸው የሚችሉ ተጫዋቾችን ያስፈርማሉ ተብሎ ይጠበቃሉ። ከነዛ ተጫዋቾች መሀል እንግዲህ አንደኛው ኔቬስ ነው። ሁለተኛው ደግሞ በዚህ በኩል ጋላገር አለ። የጋላገር ጉዳይ አትሌቲኮ ማድሪድ ጋር እንግዲህ ከዚህ ቀደም ንግግር አድርገው ነበር። ዩናይትዶች ተጫዋቹን በውሰት ለማስፈረም ነበር ፍላጎታቸው። አትሌቲኮ ማድሪድ በዛ ሰዓት በውሰት መልቀቅ አልፈለገም ነበር። የዩናይትድ የጠየቀበትም ታይም በጣም ጠባብ ስለሆነ ብዙ ድርድር እንዲያደርጉ አድርጎታልና የመጨረሻ የዝውውር ቀን ነበር ያቺ ወሬ የተነሳችው፣ ግን ደግሞ ፌል አድርጎ ነበር። አሁን ላይ እንግዲህ ዩናይትዶች ወደዚህ ዝውውር እንደሚመለሱ ይጠበቃል። በጋላገርን ግዴታ ቢያንስ ለግማሽ ሲዝን የሚሆን ነገር ሊያስፈርሙት ይችላሉ ብዬ አስባለሁና ወይ ደግሞ ኔቬስን ወደ ከ15 ከ20 ሚሊዮን የሚጠጋ ገንዘብ አወጥተው ያስፈርሙታልና ኔቬስን ግን በቋሚነት ያስፈርሙታል ብዬ አላስብም። አንደኛ ስትራቴጂያቸውም ግልጽ ነው። ለረጅም ዓመት ሊያገለግልን የሚችል ተጫዋች ነው የምንፈልገው ብለዋል። እቅዳቸው 2 የመሃል ሜዳ ተጫዋች ማስፈረም ነው። አንደኛው ኤደርሰን ነው፣ ከዛ ወይ ደግሞ ባሊባ ወይ ሌሎችም ይቀጥላሉና ከነዚህ መሃል ውጪ የሚፈልጉ ስለማይመስል የኔቬስ ነገር የመሳካት እድሉ ጠበብ ያለ ይመስለኛል። የጋላገር ነገር ግን በውሰት ስለሚሆን የግማሽ ሲዝን ውል ሊያስፈርሙት ይችላሉ። አትሌቲኮ ማድሪድን የማሳመኛ ጊዜ አሁን ላይ በደንብ ይኖራቸዋል ብዬ አስባለሁና ዩናይትዶች ግዴታ ውስጥ የገቡ ይመስላል። በዚህ በኩልም እንግዲህ ዴቪድ ኦርንስቴ ይፋ እንዳደረገው የመጀመሪያ እቅዳቸው ኤደርሰን ነው፣ ቶፕ ላይ የተቀመጠው እሱ ነው ብሏል። ግን ደግሞ ኤደርሰን በዚህኛው የጃንዋሪ ዝውውር እንደማይለቅም ግልጽ ነውና ዩናይትዶች የማይለቅ ተጫዋች ፎከስ አድርገው እየሰሩ ከሆነ ወደ ባሊባ የመዞር ግዴታ ይኖርባቸዋል። ግን ደግሞ ባሊባ ላይ ፎከስ እያደረጉ አይደለም። አሁን አቅጣጫቸው ወደ ኤደርሰን ቀይረዋል እየተባለ ነውና ግዴታ እነዚህን ያሉትን የብሩኖ ሚስ የሚያደርጋቸውን ታይሞች ከቨር ለማድረግ እነዚህ አይነት ተጫዋቾችን ማስፈረም በውሰት ማምጣት በጣም የተሻለ ነገር ነው ብዬ አስባለሁና እቅዳቸው ትላልቅ ተጫዋቾችን ማምጣት እንደሆነ ሁላችንም እናውቃለን። እነዛን ተጫዋቾች በዚህኛው ጃንዋሪ ማያሳኩ ከሆነ እንደዚህ አይነት ፊርሞች የማስፈረም ግዴታ ውስጥ መግባት አለባቸው ብዬ አስባለሁና ምናልባት በዚህኛው የጃንዋሪ ዝውውር ኔቬስን ወይ ደግሞ ጋላገርን የማየት እድላችን ሰፊ ነው። ምናልባት እንደ ዩናይትድ ጥሩ ሊያደርገው የሚችለው ነገር ጋላገርን ማስፈረም የተሻለ ነገር ነው። ዞሮ ዞሮ ሌላ ወጪ ሰመር ላይ ማውጣታቸው ሌላ አዳዲስ ተጫዋች ማስፈረም ስለማይቀር ይሄኛውን ሲዝን ይሄኛውን የግማሽ ወይ ደግሞ የጉዳት እንትኖችን ከቨር ለማድረግ ብቻ ጋላገርን ቢያስፈርሙ ለኔ የተሻለ ምርጫ ነው ብዬ አስባለሁ። ግን ደግሞ የኔቬስ ነገር በደንብ ጠንከር ያለ ይመስላል። አንዳንድ ንግግሮችም አሉ እየተባለ ነውና ብዙ ፖርቹጋላዊ ተጫዋች ዩናይትድ ቤት ውስጥ መኖሩ ራሱ ሩበን አሞሪም ፖርቹጋላዊ መሆኑ ከኔቬስ ጋር የተወሰነ ኮኔክሽን ሊኖረው ይችላልና እሱን ለማሳመንም ቀላል ነው። በዛ ላይ ኤጁም ይሄን ያህል አይደለም፣ ግን ከዩናይትድ እቅድ ጋር ማሄድ ተጫዋች ስለሆነ ዩናይትዶች አምጥተው ዞሮ ዞሮ ቤንች ነው የሚያደርጉትና የ1 ዓመት ውል ያስፈርሙታል ብዬ አላሰብም። የ2 የ3 ዓመት ነው የሚሆነው። ሩበን አሞሪም እንደቀዳችሁ ደግሞ ይሄ ነገር ላይሳካም ይችላል። ማኑኤል ኡጋርቴ ግን በዚህኛው የጃንዋሪ ዝውውር ምናልባት መልቀቁን ተከትሎ ካስሜሮም ብዙ ስለማይቆይ ኔቬስ የማስፈረም ግዴታ ሊኖርባቸው ይችላል ነው። በዚህኛው የጃንዋሪ ዝውውር ከነ ኤደርሰንና ከነ ባሊባ በላይ የኔቬስና የጋላገርን ጉዳይ በደንብ መስማታችን የማይቀር ነገር ይመስላልና ሁለት አንዱ መርጠው ማስፈረም ለኔ በጣም የተሻለ ነገር ነው። የማኑኤል ኡጋርቴ በዚህኛው የጃንዋሪ ዝውውር መልቀቅ ግን በጣም ግልጽ ይመስላልና አንዳንድ ስታቶችም አሁን ላይ ወጥቷል። 7 ጨዋታ በዩናይትድ ማሊያ ጀምሮ ዩናይትድ 7ቱንም ተሸንፏልና ይሄ ለሱ በጣም መጥፎ ሪከርድ ይመስላል። ልክ ካስሜሮ ተቀይሮ ሲወጣ ዩናይትዶች ጎል ይቆጠርባቸዋል ተብሎ ካስሜሮ ሲደነቅ ነበርና አሁን ደግሞ እሱ ሲጀምር ጨዋታውን ዩናይትዶች እየተሸነፉ ነው የሚለው ሪከርድ ለማኑኤል ኡጋርቴ በጣም መጥፎ ይመስለኛል። እንዲሁም ጥሩ እየተጫወተ አይደለም። እነዚህ ሪከርዶች ደግሞ ሞር እየተነሳበት ሞር እየተተቸ
ጥሩ ፐርፎርም ያደርጋል ብዬ ማልጠብቀው ተጫዋች ነውና እነ ማክቶሚኔ አሁን ላይ ምን እያደረጉ እንደሆነ ስንመለከት የማኑኤል ጋርቴ ዝውውር በጣም የሚያስቆጭ ዝውውር ይመስለኛልና በዚህኛው የጃንዋሪ ዝውውር አንደኛው የሚለቀው ተጫዋች ነው። ምናልባት እሱ መልቀቁን ተከትሎ የብሩኖ ፈርናንዴዝ መጎዳቱን ተከትሎ ከኔቬስ እና ከጋራገር ማየታችን የማይቀር ነገር ይመስላል። የኤደርሰን ነገር በዚህኛው የጃንዋሪ ዝውውር የማይሆን ነገር ይመስላልና ባሊባሌ ዞር ካዞሩ በጣም የተሻለ ነገር ነው። ባሊባሌ ማያዞሩ ከሆነ ግን ከሁለት አንዱን ግዴታ ማስፈረም በጣም ትክክለኛ ውሳኔ ነው ብዬ መናገር የምችለው ነገር ነውና የጋላታሳሪ ወደ ማኑኤል ጋርቴ ጠጋ ብሎ ወይ ደግሞ ሞር መፈለጋቸው ለዩናይትዶች በጣም አሪፍ ነገር ይመስላል። በክረምት ዝውውር መስኮት በጣም ተቸግረው ነበር ተጫዋቾችን ለመሸጥ። እንደምናስታውሰው ሳንቾን ባለቀ ሰዓት ወደ ቪላ ሄደው ባርሴሎና ከራሽፎርድ ጋር የነበረው ነገር በጣም ረጅም ታይም ወስዶ ነበር። ኒኮ ዊሊያምስ ነበር እቅዳቸው። ከዛ እሱ ሳይሳካላቸው ነው ወደ ራሽፎርድ የመጡት። ከዛ አንቶኒ ከሪያል ቤቲስ ጋር የነበረው ነገር ምናምን ነገርና ማላሲያም ሳይሸጡ አሁን በመጨረሻም ሮበን አሞሪም ፈቅዶላቸው ወደ ቡድን ውስጥ የተከራከሩትና በክረምት የዝውውር መስኮት ተጫዋቾችን የመሸጥ እንትናችን በጣም ደካማ ነበረ። የመግዛት ሂደታችን ደካማ ነው። ግን የምንፈልጋቸው ተጫዋቾች አስፈርመዋል ብዬ አስባለሁ ከአንድ የመሃል ሜዳው ቦታ ውጪ ነው። በዚህኛው ክረምት ዝውውር ግን ለዩናይትዶች የተመቻቸ ነገር ይመስላል። በዚህ በኩል ሮማ መጥቶ ዝርክዝን እያናገረ ይገኛል። ዩናይትዶች የጉዳት ዜና ስላሳሰባቸውና የአፍሪካ ዋንጫ ያሉ ተጫዋቾች መቼ ይመለሳሉ የሚለው ነገር እርግጥ ስላልሆነባቸው ብቻ እሱንም አረጋግተዋል። የማኑኤል ጋርቴ ከጋላታሳራይ ጋር ያለው ነገር በደንብ ጠበቅ ያለው ነው። ሜኑን መሸጥ እንኳን ቢፈልጉ ሜኑም ናፖሊ በፊት ለፊት ቀርቧል። ከናፖሊም በተጨማሪ ብዙ ክለቦች አሉለትና በዚህኛው የጃንዋሪ ዝውውር የመሸጥ ፕላን ካረገ ዩናይትድ በደንብ መሸጥ ይችላል። ግን ደግሞ እነዚህ ጉዳቶች ተጫዋቾቹን እንዳይሸጡ አድርጓቸዋል ብዬ አስባለሁና የዝርክዚም ነገር ከሮማ ጋር ያለው ጠንከር ያለ ነው። ግን ደግሞ ተጫዋቹ የሚሸጠው የነ ቦሞ እንቅስቃሴ ታይቶ ተጫዋቹ ማስፈረም እንችላለን አንችልም የሚለው ነገር ተወስኖ ነውና ዝም ብሎ መልቀቁ ተገቢ ስላልሆነ ሜኑም ከጉዳት ይመለሳል ተብሎ ይጠበቃል። የኒውካስትሉ ጨዋታ ብቻ ነው የሚያመልጠው። የሱ በጣም ቀላል ጉዳት ነው የሚባል ዜናዎች አሁን ላይ እየወጣ ይገኛልና በዚህኛው የዝውውር መስኮት የምንመለከታቸው ተጫዋቾች ምናልባት ኔቬስ እና ጋራገር ነው። የኤደርሰን ነገር ቶፕ ላይ ቢቀመጥም ግን ደግሞ ተጫዋቹ እንደማይሸጥ አሁን ላይ ዴቪድ ኦርንስቴም አሳውቋል። ነገሮች እየገፉ ሲመጡ ኖቲንግሃም ምን አይነት ውሳኔ ሊወስን ይችላል፣ ጫና ሊያደርግባቸው ይችላል ኤደርሰን የሚለውንም ነገር እንመለከታለን። ዩናይትድ ብቻ ፈላጊው እንዳልሆነ እናውቃለን እና ብዙ ፈላጊዎች አሉት። ዩናይትድ ከነዚህ ክለቦች ጋር መፎካከር ይጠበቅበታል። ግን ደግሞ ምንም ፉክክር የሌለበት ከኦልሞስት ተጫዋቹን ፍላጎት ያለው ከኤጀንቱም ጋር አዋርቶ የነበረው ባሊባ ነበርና የሮበን አሞሪም ተፈላጊው ተጫዋች እሱ እንደሆነ እናውቃለን። ግን ደግሞ አሁን ሀሳባቸውን ትንሽ ሺፍት አደረጉም ይመስላልና እስቲ ነገሮች ጠንከር ካሉ ወደ ኤደርሰን የሚለው ነገርና ኖቲንግሃም ልክ እንደ ብራይተን ተጫዋቹ አይሸጥም ብሎ ግግም የሚሉ ከሆነ ዩናይትዶች ምን አይነት ውሳኔ ይወስናሉ የሚለውን ነገር እንመለከታለን። የኔቬስን ግን በደንብ የምንመለከተው ነገርና ኔቬስ ምናልባት የዩናይትድ ማሊያ ለብሶ የማየት እድላችን ሰፊ የሚሆን ይመስላል። የብሩኖ ጉዳት የሚያመልጣቸው ጨዋታዎች አሁን ላይ እንግዲህ ይፋ ወጥቷል። የኒውካስትሉ የመጀመሪያው ጨዋታ አለ። ከዛ ወልቭስን በድጋሚ እናገኛለን። ሊድስ አለ። ከዛ በርንሌይ አለ፣ ብራይተን አለ፣ ማንቸስተር ሲቲ አለ እና እነዚህ ጨዋታዎች ከባድ ናቸው ብለን መናገር እንችላለን። በሰዓት ለዩናይትድ ሁሉም ጨዋታዎች ከባድ እየሆነ ነውና የትኛውን ጨዋታ ማሸነፍ እንደሚችል የትኛው ጨዋታ ላይ ነጥብ እንደሚጥል እርግጠኛ ስላልሆነም ብሩኖ ፈርናንዴዝን በሰዓት ሚስ ማድረግ በጣም ከባድ ነገር ነው። ግን ደግሞ ጉዳት ነው፣ ምንም ማድረግ የሚችለው ነገር የለም። በእነዚህ ጨዋታዎች ብቻ ያመልጠዋል ቢባልም ከሲቲ ጨዋታ ቀጥሎ አርሰናልን ነው የሚያገኘው። ተጫዋቹ ከጉዳት መጥቶ በአንዴው በቋሚነት አይጀምርም ወይ ደግሞ ጨዋታ ሊጀምር እንደማይችል ሁላችንም እናውቃለን። የአርሰናልም ጨዋታ ያመልጠዋል ተብሎ ይጠበቃልና እነዚህን ጨዋታዎች ያለ ብሩኖ ያለ 8 ቁጥር ተጫዋች ወይ ደግሞ አለ አይደል እንደሱ ግልጋሎት ሊሰጠን የሚል ተጫዋች እንደሌለ እናውቃለን። ያንን ቦታ ከቨር ለማድረግ ጃንዋሪው ልክ ሲከፈት ወዲያው ቶሎ ብሎ መሯሯጥና ተጫዋች ማስፈረም የተሻለ ነገር ይመስለኛል። የሚኑ እዛ ቦታ ላይ ፐርፎርም ሊያደርግ እንደሚችል እናውቃለን። ግን ደግሞ የካስሜሮ ነገር አጠራጣሪ ነው። ካስሜሮ የሆነ ተቀያሪ ቢያንስ ያስፈልገዋል። ማኑኤል ጋርቴ እንደሚሸጡት በጣም እርግጠኛ ናቸው። አያቆዩትም፣ እሱ በጣም ግልጽ ነውና በዚህኛው የጃንዋሪ ዝውውር ለብሩኖ ተተኪ የሚሆን ቢያንስ አንድ ተጫዋች ያስፈልጋልና አላስፈላጊ ዝውውር እንደሚያደርጉበት ጊዜ ደርሷል። ግዴታቸውም ይመስለኛልና በዚህ ሰዓት ላይ የመሃል ሜዳውን ማጠናቀር በውሰቱልም ሆነ በአጭር ጊዜ የዝውውር ምናምን ነገር ግዴታቸው ነውና ሮበን አሞሪም እና ዩናይትዶች ያቀሩት ነገር በዚህ ሰዓት
ፌል እንደሚያደርግባቸው ይጠበቃል። አጭር ዝውውር ማሳካታቸው የማይቀር ነገር ነውና የሰሞኑን የማቲያስ ኩኛ ፐርፎርማንስ ምን ያህል ጸዴ እንደሆነ እየተመለከትን ነው። ወልቭስ ላይ አሲስት ማድረግ ቻለ፣ ከዛ በርነማውዝ ላይ ጎል አስቆጠረ። አስቶን ቪላ ላይ ስንመጣም ጎል ማስቆጠር ይችላልና እነዚህ ጎሎች ደግሞ በጣም ወሳኝ ነበሩ። በተለይ የበርነማውዙ የአራተኛ የማሸነፊያ ጎል ነበር ያስቆጠረውና የዛኔ የነበረው እንቅስቃሴ በጣም ጸዴ ነበር። የቪላው ጨዋታ ላይ የነበረው ጎል ደግሞ ያቺን ጎል በዛ ጠባብ ሁኔታ ውስጥ እንደዛ ጥግ ላይ መጥቶ ማስቆጠር ሊከብድ ይችላልና ማቲያስ ኩኛ ግን ያንን ነገር አድርጎታል። ለዛው ማርቲኔዝ ላይ ነው ይሄንን ጎል ማስቆጠር የቻለውና ማቲያስ ኩኛ ጥሩ ፐርፎርም ማድረግ እንግዲህ የሚጠበቅ ነገር ይመስለኛል። በዚህ ሰዓት ላይ በተለይ ዩናይትዶች የማጥቃት ሂደታቸው ምናልባት ሊዳከም ይችላል ብለን ባሰብንበት ታይም እንደዚህ ወጥ የሆነ አቋም ለማሳየት መሞከሩ በጣም አሪፍ ነው። ይሄንን ነገር አተነው ነበር ከማቲያስ ኩኛ። ብሬንም ቤሞ ተመሳሳይ ነገር ይሰጠን ነበር፣ ወይ አሲስት ያደርጋል ወይ ጎል ማድረግ ወይ ደግሞ ጥሩ መጫወት ያሳየን ነበርና የማቲያስ ኩኛ ያንን ነገር ግን እየተመለከተው አይደለም። አሁን ግን ጥሩ ሰዓት ላይ እንደዚህ አይነት ፐርፎርማንስ ማሳየቱ ለሱ በጣም አሪፍ ይመስለኛል። ዩናይትዶች በተቸገሩበት ታይም ቢያንስ የሚተማመኑበት አንድ ተጫዋች መኖሩ አሪፍ ነገር ነውና ኦልሞስት አሞሪም ሊያምንባቸው የሚችላቸው ተጫዋቾች በዚህ ሰዓት ላይ የሉትም። ብሩኖ አምበሉን አጥቷል፣ ካስሜሮ ይመለሳል፣ ግን ደግሞ ይሄን ያህል የሚተማመንበት ተጫዋች እንዳልሆነ እናውቃለን። ይሄን ያህል ለዩናይትድ የጎል አስተዋጽኦ ብዙም እንትን የለውም። ምናልባት መከላከሉ ላይ ሊያግዝ የሚችለው ማቲያስ ዴሊትን አጥቷል፣ በዛ በኩልና አማድን አጥቷልና ሴስኮ ኩኛ በዚህ ሰዓት ላይ ጥሩ መጫወቱ ለሩበን አሞሪም በጣም አሪፍ ነገር ይመስለኛል። በራስ መተማመኑን ቢልድ ለማድረግ ጎሎች ማስቆጠር እንደምንችል ካለነ አማድ ካለነ በሞ የሚያሳይ ነገር ይመስለኛልና ሴስኮን በዚህ ሰዓት ላይ ጥሩ ፐርፎርም ማድረግ ግዴታው ያለበት ጊዜ ነው። የሚያበክናቸው ኳሶች አሉ፣ ግን ደግሞ አሁንም የሆነ የአሪፉን ሴስኮ ማሳየት አለበት ብዬ አስባለሁ። ልክ ማቲያስ ኩኛ ስንተቸውም አለ አይደል ራሱ ዳር ነው ምናምን ስንለውም ራሱን ቀስ በቀስ አሻሽሎ እንደመጣው ሴስኮ ያንን ነገር ይጠበቅበታል። በዚህ ሰዓት ዩናይትድ በተዳከመበት ሰዓት ራሳቸውን ማሳየት ግዴታ የሚሆንበት ጊዜም ደርሷልና የነ ሃሪ ማጉየር እና የነ ማቲያስ ዴሊት የጉዳት ነገር አጠራጣሪ ነው። እስካሁን ድረስ ምንም የተባለ ነገር የለም። ያለ እነሱ እንግዲህ ተከላካይ ክፍላችንን እየተመለከትነው ነው። ምንም በቃ ማይገናኝ ነገር ቢኖር የዩናይትድ የፊት ለፊት መስመርና የኋላ ያለው መስመር ነውና የሆነ ሁለት ቡድን ነው የሚመስለው። ፊት ለፊቱ ምን ያህል እንደሚያስፈራ ከዛ ወደ ኋላው ደግሞ ምን ያህል ስስ እንደሆነ እየተመለከትን ነው። ዩናይትዶች ከባለፉት ዓመታት ጎል ማስቆጠር በጣም ከባድ ነበር ለዩናይትድ ነው። ልክ ሲዝኑ ሲጀምር ራሱ ጎሎች ቻንስ ክሬት እንደሚያደርጉት እያስቆጠሩ አልነበረም እና አሁን ላይ ግን 4-3 እየተመለከተ ነው። ጎሎች የሚያስቆጥሩ ተጫዋቾች እየበዙ ነው። ከተለያየ ቦታ ነው ጎል የሚገኘው። ከአንድ ሰው ብቻ አይደለም የምናገኘው። አማድ ጎል ሲያስቆጥር ብራይንም አለ፣ ከዚያ ኩኛም አለ፣ በዚህ በኩል ማውንት አለ፣ ብሩኖ ፈርናንዴዝ አለና ከአንድ ሰው ከሁለት ሰው የምናገኛቸውን ነገሮች አሁን 3-4 ተጫዋቾች ጎል እያስቆጠሩ ነው። ግን የመከላከሉ ነገር ላይ በደንብ ፎከስ አድርጎ መስራት አለበት። የዚህኛው የጃንዋሪ ዝውውር ሩበን አሞሪም በቃ ይሄ ትልቅ እቅዳችን የረጅም ጊዜ እቅድ ተጫዋች ነው የሚለውን ነገር ትተው ይህንን ሲዝን ሴቭ ሊያደርግላቸው የሚችል በዚህኛው ሲዝን ወደ ቻምፒየንስ ሊግ ሊመለሱበት የሚችል ውጤት እንዲያስመዘግቡ ይህንን የሾርት ተርም የዝውውር ነገር መጠቀም ያለባቸው ይመስለኛልና በጣም ግዴታቸው ነው። ቻንስ ክሬት ሊያደርግላቸው የሚችሉትን ተጫዋቾች ሶስቱንም ሉዝ አድርገው ነው እንግዲህ የሚጫወቱት። አማድ ምቦሞና ብሩኖ ናቸው። እነዚህ ናቸው ከ1 እስከ 3 በዩናይትድ ማሊያ ቻንስ ክሬት እያደረጉ ያሉ ተጫዋቾችና እነዚህ ሉዝ አድርጎ መጫወት ምን ሊያሳየን ይችላል? የመጀመሪያ የኒውካስትሉን ጨዋታ የምንመለከተው ነው የሚሆነውና እዛ ላይ ያለው እንቅስቃሴ ለዩናይትዶች በቃ ትክክለኛ ውሳኔ እንዲወስኑ የሚያሳይ ነገር ይመስለኛል። የፈጠነ ግዢ ሊያደርጉ ይችላሉ፣ ኦር ደግሞ በራስ መተማመን ስሜት ነገር ሰጥቷቸው ሊያረጋጉትም ይችላሉ። የኒውካስትሉ ጨዋታ በደንብ ተጠባቂ ነው። ቀላል ጌም እንዳልሆነ እናውቃለንና በምን አይነት መንገድ ይወጡታል? ማን የተሻለ እንቅስቃሴ ሊያደርግ ይችላል? ያልጠበቅነው ተጫዋች ሻይ ሊያደርግ ይችላል። ታዳጊዎች በዚህ በኩል እየመጡ ነው። አሁን ላይ ታዳጊዎች እድል የሚያገኙበት ጊዜ መጥቷልና ሚኑ የምናስታውሰው ከሆነ እንደዚሁ ቴናግ ተቸግሮ በነበረበት ታይም ነው ከታዳጊ አምጥተው ያሰለፉት። ከዛ ጥሩ ፐርፎርም ያደረገውና ምናልባት እንደነዚህ አይነት ተጫዋቾች መመልከታችን አይቀርም። ብዙዎች ጃክ ፍሌቸርን ብዙ እያደነቁት የሚገኛሉ፣ ሰፖርት እያደረጉ የሚገኛሉና አባቱ በዩናይትድ ማሊያ ተጫውተዋል። በዚህ በኩል ደግሞ ልጁም ተመሳሳይ ነገር አድርጓል። የመጀመሪያው ጨዋታ በቪላው ጨዋታ ማድረጉን እንግዲህ ብዙ ሲያበረታቱት ነበርና ጎል ያስቆጠረብን ሮጀርስ ራሱ ሰፖርት ሲያደርገውም ተመልክተናል። ሮጀርስ ከቪላው ጨዋታ በኋላ ያደረጋቸው ነገሮች በብዙ ዩናይትድ ደጋፊዎች እንዲወደድ አድርጎታል። ከዩናይትድ የበለጠ ክለብ አላቅም ሲል ነበር። ከዛ የዩናይትድ ታዳጊ የሆነውን ተጫዋች ሰፖርት ሲያደርግ ታይቷልና
ሮጀርስ በዩናይትድ ልብ ውስጥ የገባ ይመስላል። ምናልባት በልጅነቱ ዩናይትድ ደጋፊ ነበር ወይ ደግሞ ዩናይትዶችን ይወዳል የሚለው ነገር አሪፍ ሳይን እየሰጠን ይመስለኛል። አንቶን ሲሜኖ ዝውውር ማይሳካ ከሆነ እንደው ሮጀርስን ቢሞክረው እንደውም አሪፍ ነው። ልጁ የሆነ ፍላጎት ያለውም ይመስላል። አካሄዱ የሆነ ጥሩ ነገር ያሳየን ይመስላል። የሲሜኖ ነገር ግን ልክ ጃንዋሪ ሲከፈት የሚያሳውቅ ይሆናል የሚል ነገር ወጥቷልና ከሲቲና ከዩናይትድ ማንን ይመርጣል? ተጠባቂው ሌላ ነገር ነው። በደንብ መስማታችን የማይቀር ነገር ነውና የዛሬ ቪዲዮአችን ይህን ይመስል ነበር። ስታር አዲስ ነገር ከተሰሙ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው